ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እንባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በመስቀየ ዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉውን ቤተክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጠው ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህ አይሆንም። ዘላለም መጮህ ያወጣል ድምፅና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብጡ ድምፅ ያስወጣልና ቀን በቀን አመት ከአመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ መምህር ዘላለም ወንድሙን የማቀው በአንዲት እህት አማካኝነት ነው። ይህች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነች እህት አንዲት ቆንጆ ልጅ አለቻት፣ በልጅነቷ የወለደቻት እና እቺ ልጇ ትታመምባታለች። በደረቷ መተኛት አትችልም፣ የልብ ኬዝ አለባት። ታዲያ የሚገርማችሁ የዚህች ልጅ ሕክምና በተመለከተ ውጭ ሄዶ በመጣ ቁጥር እንደ አባት መድኃኒት የሚያስፈልጋትን ነገር ሁሉ ይዞላት የሚመጣ አሁን ዩኒቨርሲቲ ተማሪ ነች፣ በትምህርቷ ሁሉ የሚያግዛት ይሄ ሰው ነበር። አላገባም፣ አልወለደም። ነገር ግን ያለውን ነገር ሁሉ ለድሆች ያካፍል የነበረ ሰው ነው። ብዙ ሀብታሞች ሴት ልጆቻቸውን እንዲያገባላቸው ጠይቀውት ነበር። እሱ ግን እንደዛ አይነት ሰው አይደለም።
የሚገርማችሁ ይሄ ሰው በሰበካ ጉባኤ በተለያየ ቦታ ሲያገለግል ስም እንዳልጠቅስ ብዬ ነው ምንጭን እንጂ ሲያገለግል ፖስተር ላይ እሺ ካላቸው በኋላ ፖስተር ላይ ፎቶው ሲለጠፍ ስሙ ሲለጠፍ ለምን አደረጋቸው ብሎ ሊቀር ይችላል። ፈጽሞ አይፈልግም የምድራዊ ክብር። እንዴት ያለ መታደል ነው! እንዴት ያለ መባረክ ነው! በቃልም በተግባርም በስራም የሚያምነውን ነገር አገልግሎ ማለፍ፣ እዚህ ድረስ መሰጠት። አንዬ ከነ ልጅሽ ፈጣሪ መጽናናቱን ይስጣችሁ። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ተጎድታለች። ይህንን ሰው ማጣት ብዙ ጉዳት ነው። ግን ደግሞ ፈጣሪ ልክ ነው። ፈጣሪ ልክ ነው። ሐዋርያው ጳውሎስም እኮ ይል የነበረው ነገር ምንድነው? እኔ ብሄድ ይሻለኛል ከጌታ ጋር ብሆን ይሻለኛል ነበር የሚለውና ሐናም ስትነግረኝ አዎ ሁሌ የሚለው ይሄንን ቃል ነበር አለች። ለምትወዱት ለምታውቁት ለቤተ ክርስቲያን ለቤተሰቡ መጽናናት ይሁን፣ ነፍሱ በሰላም ትረፋልልም። ምክንያቱም እሱ ያረፈ ነው። ከዚህ ዓለም ጋር ምንም የተገናኘ ነገር የለውም። እኔ በእምነት አልገናኘውም፣ ግን በጌታ እቅፍ እንደሆነ አምናለሁ። ይህን ያህል መመካበት መወደው ነው። በዚህ ልጅ የተነሳ መጽናናት አቅቷቸዋል። እናትና ልጅ መጽናናት አቅቷቸዋል። መንፈስ ቅዱስ ግን መጽናናቱን ይስጣችሁ። አሜን። ለቅድስት ቤተ ክርስቲያን መጽናናት ይሁን። በእውነት የመምህር ዘላለም ሞት ቤተ ክርስቲያን ብዙ ታጣለች። ይሄ ወንድማችን የተናገረው ውሸት እንዳይመስላችሁ። እኔ በአካል ያየሁትን ምስክርነት የምሰጥበት ጊዜ ስለሆነ ማለት ነው። መምህር ዘላለም ወንድሙ ማለት ለአገልግሎት ወደ ተለያየ ሀገረ ስብከት ሲወጣ ወይም ሲላክ ፍጹም የአገልግሎት ክፍያ የማይቀበል ነው ማለት ነው። ሌሎች ብዙ ክፍያ ነው የሚቀበሉት። እሱ ግን እንዲሁ ድንቡሎ ቢሳቢስቲን ድንቡሎ ሳንቲም አይቀበልም ማለት ነው። የሚሆነው ምንድነው? የቲኬት ብቻ የአውሮፕላን ቲኬት ይቆረጥለታል። ከዛ መጥቶ 2 ቀን ሆነ 3 ቀን አገልግሎ ነው የሚሄደው ማለት ነው። እኔ ባይኔ በብሩት ያዩት ነው ነገራችሁ። በፖስታ ተደርጎ ልክ እንደሌሎቹ ገንዘብ ተደርጎ ሲሰጠው ይሄ ደግሞ ምንድነው ብሎ አውጥቶ ለቤተ ክርስቲያኗ ይሁንልኝ ብሎ ሙዳየ ምጽዋት ውስጥ የከተተ መምህር ነው እና በህይወትና በቃል በግብርና በቃል የኖረ ነው። ትምህርቱን ወንጌሉን በቃልም በህይወትም የኖረው ድንቅ መምህር ነበር ማለት ነው። እና ዘመድኩን በቀለ ደግሞ በጣም ያውቀዋል። ከእርሱ ጋር ብዙ ጊዜ ሆኗል። እስኪ ዘመድኩን በቀለ ስለሱ በእንባ የተናነቀ የተናገረው አዳዲስ ነገሮች አሉ። በተለይ ስለማማቱ ስለሆነው ነገር ሁኔታ ይነግረናል። እስኪ እንስማ። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ እኔ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ይዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ ዶክተር መምህር አብነት ድንገት ተጠርተው ሄደዋል። አሁን እነ ወንድማችን ላይ ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይሄም መታደል ነው። ዲያቆን መኮንን ባረፈ ጊዜ የኛ ጓደኛ ባረፈ ጊዜ አሜሪካ ያለው ሕዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው። ወንድማችን መምህር መኮንን ፍጹም አገልጋይ ስለነበረ፣ ፍጹም ወንድሞች ወዳጅ ስለነበረ ዛሬም መምህር ዘላለም ወንድሙን ቤተክርስቲያን
ከዚህ በላይ አድርጋ ሙሽራ አድርጋ ለሌሎቹም ሰባኪያን ለሌሎቹም አገልጋይ ተስፋ አለን እንዲሉ ቤተክርስቲያን እንዲህ ነው ወይ የምትቀበለን እንዲሉ ከፍ ባለ ክብር ይችን ምድር ሲሰናበት ቢሸኙት በጣም ደስ ይለኛል። ይደረጋልም ብዬ አምናለሁ፣ ተስፋ አደርጋለሁ። የእንትኑ ወጥቷል። የሽኝቱ እንትን ወጥቷል። እሱን አነብላችኋለሁ። ቀረብ አድርግልኝ። በርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገለህን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም እዘንለት፣ እንደ አገሩ ልማድ አልቅስለት። ስለ አገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ በብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶህን ተው ይላል መጽሐፈ ሲራክ ምዕራፍ 38 ቁጥር 16-18። የመምህር ዘላለም ወንድሙ ወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀ መርሃ ግብር ነው። እሑድ የካቲት 29 2018 ማርች 8 ማለት ነው በዋሽንግተን ዲሲና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደርሳል። እሑድ ከቅዳሴ በኋላ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ቅጽር ግቢ በላይኛው መኪና ማቆሚያ የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ሀዘናቸውን ይወጣሉ። ሰኞ የካቲት 30 ቀን 2018 ነገ ማለት ነው ማርች 9 ከ12 ፒኤም ከቀኑ 4 ፒኤም ሰዓት ጀምሮ በላይኛው ትሬይለር ለቅሶ መድረስ ለሚፈልጉ ሁሉ ቦታው ክፍት ይሆናል። ሰኞ የካቲት 30 2018 ማለት ነው ሰኞ ከቀኑ 4 ሰዓት እስከ 7 ሰዓት የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በጧፍ ማብራት ስነ ስርዓት ሲዘከር ያመሻል። ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። ከሌሊቱ 1 ሰዓት ኤም የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው ሰዓታት ቆመው ያድራሉ። ማክሰኞ ከጧቱ 9 ሰዓት ኤም እስከ 12 ሰዓት ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ህዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርሳሉ። ማክሰኞ በ12 ፒኤም የመምህር ዘላለም ወንድሙ የህይወት ታሪክና የወዳጅ ዘመድ ምስክርነት ይሰማል። ማክሰኞ በተጋባዥ እንግዳ ትምህርተ ወንጌል ይሰጣል። ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል። የመምህራችን የወልደ ሰማዕትን ነፍስ ከቅዱሳኑ ይደምርልን። ማሳሰቢያ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ነጭ ለብሳችሁ ኢትዮጵያም ነጭ ለብሳችሁ ተቀበሉት። ነጭ ለብሳችሁ ቅበሩት። የክርስቶስ ሙሽራ ነው፣ አገልጋይ ነው፣ ነፍሱን ለወንጌል የሰጠ ነው። አንገት የሚያስደፋ ደረት የሚያስደቃ ነገር አይደለም እና ለቀረነውም ደግሞ እግዚአብሔር ልቦና ይስጠን። ቤተክርስቲያናችንን ወደን አፍቅረን ለማለፍ ያብቃል። የሰበከውን ህይወት እንዲህ በህይወት የኖረ በግብር የኖረ አድርጎ ብቻ ሳይሆን አድርጎ ያሳየ እውነተኛ ሰው ነበረ። ይህ መምህር ማለት ነው እውነተኛ መምህር ነበር። በቃልም በህይወትም የተመሰከረለት ነው። በእውነት ቤተክርስቲያን ይህን ሰው ማጣት ብዙ ሀዘን ነው። ብዙ ሊደርስላት የሚችል በተለያየ ቦታዎች ነው ደግሞ የሚያገለግለው። እንደዚህ ከተማ ታላላቅ ከተሞች ላይ ብቻ ሳይሆን ወደ ገጠራማ ቤተክርስቲያናት እየሄደ የሚያገለግል ድንቅ መምህር ነበርና በእውነት እንግዲህ ሁላችንም የምንችለው ሁሉ
ተገኝተን በስርዓተ ቀብሩ እንግዲህ የሚደረገውን ሁሉ ማድረግ ነው። ሲመጣም ደግሞ የክቡር አስከሬኑ ተቀብለን ሀዘናችንን የምንወጣና ጸሎተ ፍትሐት ሲደረግ አብረን ጸሎት የምናደርግ እንዲሆን ነው። እንግዲህ እግዚአብሔር የወደደውን አድርጓል። እግዚአብሔርን የሚቃወም ማንም የለም። ይህንን ለምን አደረክ ብሎም የሚከሰው የለም። በእርግጥ ቤተክርስቲያን በብዙ ትጎላለች እንጂ እርሱስ ሊሄድ እናፍቃለሁ እንደተባለ ቅዱስ ጳውሎስም እንዳለ ወደ ላይኛው ወደ እግዚአብሔር እቅፍ እረፍት ነው የሚያደርገውና በእውነት ያሳዝናል። እንዲህ ያሉ ድንገተኛ ሞቶች፣ እንዲህ ያሉ ድንገተኛ ዘን የቤተክርስቲያንን ጉዳት ነው የሚሆን። በብዙ ቤተክርስቲያን ታጣለች። ብዙ ነገር ነው ይሄ። አንድ መምህር ዘላለም አንድ ሰው ብቻ አይደለም፣ በጣም ብዙ ነው። ብዙ ሰዎችን በቃሉ የወለደ እንግዳ በህይወቱ ሲኖር ጋብቻም ልጆችም የለውም፣ አላገባም እና በመጽሐፍ ቅዱስም እንደተባለ እንግዲህ ካገባ ይልቅ ያላገባ እግዚአብሔርን ደስ ያሰኛል እንደተባለ በህይወቱ ጋብቻውን ሳይፈጽም እግዚአብሔርን ደስ ለማሰኘት ያገባ ሰው ወደ ሚስቱ ስለሚጎተት እርሱ ግን ቤተክርስቲያንን ለማገልገል እግዚአብሔርን ደስ ለማሰኘት ሲተጋ ሲሮጥ ሲደክም የነበረ ወንድም ነው። ለዚህ ደግሞ ብዙዎች ይናገሩለታል። እኔ እንኳን በዚች አጭር ህይወቴ ያየሁትን ነው የምነግራችሁ። አንድ ሳንቲም እንኳን የማይቀበል ለአገልግሎት በነፃ የሚወጣ ፖስተር ላይ ስሙ ሲለጠፍ ፈጽሞ ፈቃደኛ የማይሆን እንዲህ እንዳታደርጉ ብሎ የሚናገር ማንኛውም ሰው ትንሹም ትልቁም ለአገልግሎት ሲጠራው ፈጽሞ እምቢ የማይል ማለት ነው የሚታዘዝ ቅን ሰው ነበርና እግዚአብሔር እንዲያሉ መምህራንን ያብዛልን። ወንድማችን ዘመድኩንም ሀዘንን እንግዲህ እግዚአብሔር ያዘን ዳርቻ ያርግልን። ለሁላችንም እግዚአብሔር መጽናናትን ያድል። ነፍሱ በገነት ተረፍ። ሁላችንም እንግዲህ መጽናናትን እንመኛለን።